ፌድሪ አንድሬ ኦናና በ20 ዓመት ውስጥ የማንቸስተር ዩናይትድ እጅግ ሲበዛ አስቀያሚ ፊርማ የፈረመ ተጫዋች ነው እየተባለ ይገኛል። አንድ የማንቸስተር ደጋፊ እንዳለው ከሆነ ኦናና ከቱርክ ሊግ የሚመለስበትን ዜና ስሰማ በሕይወቴ አስቀያሚው ጉዳይ ይሆናል ሲል ተደምጧል። አሁን ኦናና በከፍተኛ የደሞዝ ጭማሪ ወደ ቱርክ በውሰት መሰናበቱ አይዘነጋም። ኦናና ይህን ተከትሎ ከስካይ ስፖርት ጋር በነበረው ቃለ መጠይቅ እስኪ ንገሩኝ በዚህ 6 ወር ውስጥ በቻምፒየንስ ሊጉ ምርጥ የነበረ ግብ ጠባቂ በጥቂት ጊዜያት ውስጥ እንዴት ያለ ማስቀያሚው ግብ ጠባቂ ሊሆን ይችላል ሲል ጠይቆ ነበር። ሁሉም ነገር ጊዜያዊ ነው ሲል በ2023 ማንቸስተር ዩናይትድን በተቀላቀለ ጥቂት ጊዜያቶች ትችቶቹን ለመቀልበስ የሰነዘረው ጉዳይ ነበር። ይሁንና የኦናና ስህተቶች በየጨዋታው እየጎሉ ሲመጡ ይህን ሲል በድጋሚ ተናግሯል። ሁሉም ነገር ጥሩ ይሆናል። ዛሬ ላይሆን ይችላል፣ ነገም እንደዛው፣ ነገም ላይሆን ይችላል፣ ግን በሚቀጥሉት ቀናት ሲል ተደመጠ። ይሁንና ይህን ካለ 20 ወራቶች ከተቆጠረ በኋላ የኢንተር ሚላኑ ግብ ጠባቂ እንዳለው ከሆነ የባለፈው የኦናና ንግግር አድምጬ ነበር። ይሁንና አሁን ያንን የሚደግምበት ጊዜ ላይ አይደለም ሲል ትችቱን ሰነዘረበት። ማንቸስተር ዩናይትድ ከምንጊዜውም በበለጠ ሁኔታ በ2024-25 የውድድር ዘመን በአሰልጣኞችና በተጫዋቾች ውድቀት ሲታመስ አልተመለከትንም። እንደ .com ዘገባ ከሆነ አንድሬ ኦናና ለዚህ ሁሉ ውድቀት መነሻ ቀዳሚውን ይይዛል ይላል። አክሎም ማንቸስተር ዩናይትድ በሊጉ ካለው ስምና ዝና አንጻር በ15ኛ ደረጃ ላይ ሆኖ የውድድር ዘመኑን ሲያጠናቅቅ ኦናና የዚህ ሁሉ መንስኤ ዋነኛ ተዋናይ ነው ሲል አስቀምጦታል። ለዚህ ሁሉ ውድቀት እንዳይጋለጡ የቡድን አጋሮቹ የሚያደርጉትን ተጋድሎ መና እንዲቀር አድርጎታል ሲል ተናግሯል። በዚህም የተነሳ ኦናና በአሰልጣኝ ሩበን አሞሪም እምነት ያጣ ተጫዋች ለመሆን በቅቷል ተብሏል። ይሁንና አሰልጣኝ ሩበን አሞሪም ለሌላ ግዳጅ እንዲነሱ አድርጓቸዋል። ኦናናም በማንቸስተር ቤት ባለቁ የዝውውር ቀናት አለመፈለጉን ሲያውቅ ወደ ቱርኩ ክለብ ሊያመራ ተገዷል። ሆኖም አሰልጣኙ የ23 ዓመቱን ግብ ጠባቂ ከሮያል ሴኒ ሌማንን አስፈረመ። ይህንን ተከትሎ ቁጥር 1 ግብ ጠባቂ የማይሆነው ኦናና የቱርኩን ክለብ ትራንስቦርግን ሲቀላቀል በቁጥር 1 የግብ ጠባቂነት ሚና ላይ ከመሰለፍ ባሻገር ደሞዙን በእጥፍ አሳድገውለታል። ይህ ደግሞ ከአፍሪካ ሀገር ያውም ከካሜሮን ለተገኘ የእግር ኳስ ኮከብ ግብ ጠባቂ ያልተጠበቀ ሲሳይ መሆኑ አያጠራጥርም። ኦናና የ20 ዓመት የማንቸስተር ዩናይትድ አስቀያሚው ተጫዋች የሚያደርጉትን ስህተቶች በማንቸስተር ዩናይትድ ማሊያ በ102 ጨዋታዎች ላይ የሰራቸው ስህተቶች አስቀያሚው ያደርጉታል። በተሰለፈባቸው ጨዋታዎች 22 ግቦች ሲቆጠሩ በዩናይትድ መረብ ላይ አንድሬ ኦናና በሰራቸው ስህተቶች መሆኑ ይነገራል። በ2022-23 የውድድር ዘመን ማንቸስተር ዩናይትድ በቻምፒየንስ ሊጉ በሚያደርገው ጉዞ ከባየር ሙኒክ ከኮፐንሃገን በላይ ሆኖ የመጀመሪያውን ዙር የማጠናቀቅ ዕድሉን በብቃት የተወጣ ቢሆንም በሌሎች ዙሮች ላይ ግን የሰራቸው ስህተቶች ማንቸስተር ዩናይትድ ከውድድሩ እንዲወጣ አድርጎታል። ፖል ስኮልስ ለቲኤንቲ ስፖርት እንዳለው ከሆነ ኦናና በቀኝ እጁ የሚያደርገው ፓንች እጅግ አስቀያሚና ግብ እንዲሆን የማመቻቸት ስራን ለሌሎች ክለቦች የሚሰራ ነው የሚመስለው። ይህ ተግባሩ ደግሞ ተጫዋቾችን፣ ተመልካቾቹንና የቡድኑን ወዳጆች ነርቨስ የሚያደርግ ተግባር ነው ሲል ይተቸዋል። በዛ ላይ የሚያድናቸው ኳሶች እጅጉን ቀላል የሚባሉ ናቸው። ይህን ለመቀበል እጅጉን ከባድ ነው ሲል ተደምጦ ነበረ። ነገር ግን
ማንቸስተር ዩናይትድ ለኦናና የብቃት ማሻሻያ ሲሉ ያወጡት ወጪ 48 ሚሊዮን ዩሮ ብቻ ነው። ካስፈረሟቸው አስከፊ ፊርማዎች ከሚባሉት ራስመስ ሆሉድ፣ አንቶኒ፣ ጆደን ሳንቾ፣ ፖል ፖግባና ሮሜሎ ሉካኩ ካወጡት ወጪ ያነሰ ሆኗል። ነገር ግን ከኦናና በተሻለ ተስፋ ሰጪ ጊዜያትን ማሳለፍ ችለዋል። ይሁንና አንዳንዶች ኦናና ምርጥ ግብ ጠባቂ ነው ሲሉ ይመሰክሩለታል። እሱ የዩናይትድ እግር ኳስ ክለብ ስትራክቸር መፈረካከስና ድክመት ሁሉ እሱ ላይ ስላረፈ እንጂ ኳሶችን ተወርውሮ የመቅለብ፣ አንድ ለአንድ የማሸነፍ ብቃት፣ የቆሙ ቅጣት ምቶችን የማዳን ድንቅ ችሎታ ያለው ተጫዋችና ግብ ጠባቂ ነው የሚሉ በርካቶች ናቸው። በተቃራኒው ደግሞ ኦናና የፈረመው ለትልቅ ክለብ መሆኑ መዘንጋት የለበትም ይላሉ አንዳንዶች። እሱ የተሰለፈበት ስፍራ እንደነ ሽማይክል፣ ዴቪድ ራያ ያሉ ተጫዋቾች የተሰለፈበት በመሆኑ በእነሱ ልክ የሚገኝ የአእምሮ ዝግጁነት የለውም የሚሉም በርካቶች ናቸው። ሲያልፍም ክለቡ በብዙ ጫና ውስጥ እንደመገኘቱ ቢቆይ ይህን መቋቋም እንደሚከብደው ጥርጥር የሌለው ጉዳይ ነው ሲሉ ሐሳባቸውን ወደ ትራንስፖርግ ማምራቱ ብዙ እንደሚጠቅመው የሚመሰክሩም ተበራክተዋል። አንድሬ ኦናና አሁን በቱርክ ክለቦች እየተዋደቀ ይገኛል። ከካሜሮን እስከ እንግሊዝ፣ ከእንግሊዝ ቱርክ የደረሰው ኦናና ዳግም ወደ ማንቸስተር ዩናይትድ የመምጣቱ ጉዳይ ያከተመ ይመስላል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ የደውል ምልክቷን እየነካችሁ አብሮነታችሁን ከኛ ጋር እንደሆናችሁ በየጊዜውና በየሰዓቱ ስለምታደርሱን ከልብ እያመሰገንን በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና ጤና ከናንተ እንዳይርቅ በመመኘት በዚሁ ተሰናብተን መልካም ያገናኛል።